ኤፍሬም እንግዲህ አምልጧል። ያው እሱ ላይ ከተኮሰበት በኋላ እንግዲህ የኛ አባሎች በቦታው የነበሩት አባሎቻችን እንግዲህ የናቲን ሁኔታ የናቲን ነፍስ ለማትረፍ በሚሯሯጡበት ሰዓት ላይ ያንን ግርግር እንግዲህ ተጠቅሞ አምልጧል። ትናገሪያለሽ አትናገሪም? ለመጨረሻ ጊዜ ወድቅ የኔን ንጹህነት አጎላለሁ ብሎ ነው እሱ የተመታው። ውድ ቤተሰቦች አላቅም እንዴት እንደሆነ እኔ በጣም ግራ ገብቶኝ ነው ያለሁት። ምን ማለት እንዳለብኝ አላቅም። ነገርኩ እኮ ነው ኤፍሬም የሚባል ሰው አላቅም። አላቅም ባልሽ ቁጥር እዚህ ቦታ ላይ የማደር መዋል ብቻ አይደለም ከዚህ ቦታ ያለ መውጣት እድልሽን እያሰፋሽ ያለሽው እንዴ። ወይ ሰው ተመሳስሎባችሁ ይሆናል። አቆም ትናገሪያለሽ አትናገሪም? ለመጨረሻ ጊዜ ወድቅ ታውቃለሽ አታውቂም? ንገሪኝ። ታውቃለሽ አታውቂም? ያለበትን ትናገሪያለሽ አትናገሪም? እርግጠኛ ነሽ? እውነቱን ተናገሪ። በጣም ይቅርታ ወደ ቤተሰቦች በጣም ይቅርታ፣ ግን ደግሞ አልቻልኩም። በቃ ማለት ምን ማድረግ እንዳለብኝ አሁን ላይ ምንም አላውቅም። በጣም ፈርቶም ስለነበር ተደናቅጦም ስለነበር እና ደግሞ እናንተም ልታሳስሩትም እንደምትችሉ ምናምን በቃ ብዙ ነገር ነገረኝ። ጥይቱ የተመታው በዚህኛው ሳይዱ አካባቢ ነው፣ በዚህኛው አካባቢ ማለት ነው። ወደዛ አካባቢ ነው ስቲቹ ያለው የተሰራበት ማለት ነው። ይሄ ሰውዬ የኔን ወንድም ተኩሶ አቁስሎት ማለት ነው ጠፍቷል። ስለዚህ አሁን እሱ ያለበት ቦታ ትወስጅኛለሽ፣ ወደድሽም ጣላሽ። አወቅሽ አላ አትወቂ፣ የኔ ጉዳይ አይደለም። ታመጫዋለሽ፣ የገባበት ጉድጓድ ገብተሽ እኔ አላቅም። እሺ ነገራለሁ፣ በቃ እሺ ነገራለሁ። እሺ ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦቻችን እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬ በጥሩ ዜና አይደለም የመጣሁት። ምክንያቱም ትላንትና በነበረው ቪዲዮአችን እንግዲህ ሁሉንም የተፈጠሩትን ነገሮች አይታችኋል። እኔ አሁን ላይ ጥሩ ስሜት ላይ አይደለም ያለሁት። ይህንን ቀረጻ ግዴታ ማድረግ ስላለብኝ ነው ከስቱዲዮ ሆኜ ይህንን ቀረጻ ለማድረግ የወሰንኩት። ውድ ቤተሰቦች ያው ከዚህ ቀደም በነበረው ቀረጻችን ትላንትና በነበረው ሁኔታዎች እንግዲህ እንዳያችሁት ወንድማችን ናቲ አደጋ ደርሶበታል። አደጋ ባንለውም በጥይት ተመቶ እንግዲህ ሐኪም ቤት ነው የሚገኝ የነበረው። አሁን ላይ ከሐኪም ቤት ወጥቶ ያው እኛ ደህንነቱ የተጠበቀ ቦታ ነው ብለን ባሰብናቸው ቦታዎች ላይ እንግዲህ መርምረን አንዱ ቦታ ላይ በቂ የጥበቃ ኃይሎችን እንግዲህ አዘጋጅተን አስቀምጠ ነው አስፈላጊ የሆነ የሕክምና እርዳታና የሕክምና ክትትል የተደረገለት ይገኛል። ውድ ቤተሰቦች እኔ አሁን ላይ ጥሩ ስሜት እየተሰማኝ አይደለም። ምክንያቱም በሱ ቦታ መሆን የነበረብኝ እኔ ነኝ። ለምን ወንድሜ ናቲ ማለት ጋዜጠኛ መርማሪ ጋዜጠኛ ብቻ አይደለም። አሁን ላይ እውነትን ለማምጣት ከብዙሃኑ ጋር እየታገለ የሚገኝ መልካም ወጣት ነበረ። እኔ እንጃ አሁን ላይ ያለበት ሁኔታ ወደ ቤተሰቦች ለዚህ ነገር የዳረኩት ብዬ የማስበው እኔ ራሴን ነው። በጣም የጥፋተኝነት ስሜት የተሰማኝ ነው ያለው። ምክንያቱም ናቲ ይሄ አይገባውም ነበር። ሲጀመር በሱ ቦታ አሁን የነበረው እኔ ነበርኩኝ። ለምን የኔን ጉዳይ ይዞ ነው ይሄ አደጋ የተፈጠረበት። የኔን ንጹህነት አጎላለሁ ብሎ ነው እሱ የተመታው። ውድ ቤተሰቦች አላቅም እንዴት እንደሆነ እኔ በጣም ግራ ገብቶኝ ነው ያለሁት። ምን ማለት እንዳለብኝ አላቅም። በጣም ይቅርታ ወደ ቤተሰቦች በጣም ይቅርታ፣ ግን ደግሞ አልቻልኩም። በቃ ማለት ምን ማድረግ እንዳለብኝ አሁን ላይ ምንም አላቅም። ምን እየተፈጠረ እንደሆነ በጣም ግራ ገብቶኛል። ሁኔታዎች በጣም ከቁጥጥር
ውጪ እየሆኑ ያሉ እየመሰለኝ ነው። እኔ እንጃ አላቅም። ውድ ቤተሰቦች በጣም ግራ ገብቶኛል። ማለት ይሄ ነገር ጭራሽ ወደዚህ ያመራል፣ ጥይት እስከ መተኮስ ድረስ ይሄዳል የሚል አንድም ሀሳብ የለንም ነበረ ማናችንም። ለዛም ነው ደግሞ እኔም ከአካባቢው ላይ ዞር ብዬ ሌሎች መስራት አለብኝ ብዬ ያሰብኳቸው ነገሮች እየሰራሁኝ የነበረው። ግን ደግሞ እዚህ ጋር ገና ለገና አንድ የዲኤንኤ ውጤት ተከፈተና በራሳቸው ጥፋት እኔ አሁን ላይ ሰውን ብሌም ለማድረግ አይደለም ውድ ቤተሰቦች፣ የራሳቸውን ጥፋት ለመሸፈን ሲሉ ይሁን አላቅም፣ በምን ምክንያት እንደተኮሱበት እራሱ አላቅም። ጭራሽ ሊያስተኩስበት የሚገባ ምንም አይነት ስራ ምንም አይነት እንጃ። ምናልባት የወንጀል ኬዝ እንኳን ቢሆን እሺ ወንጀላቸው እንዳያጋለጥ ነው ተብሎ ይባላል። ግን ደግሞ አሁን ላይ ያለው ሁኔታ እንደዛ አይደለም። ገና ለገና አንድ የዲኤንኤ ውጤት መጥቶ የልጁ አባት ዳኒ አይደለም ስለተባለ ብቻ ናቲ ላይ መተኮስ ምን የሚሉት ነው? ወደ ቤተሰቦች እኔ በጣም ግራ ገብቶኛል። መልስ እንጃ ይኖረዋል ብዬ የማላስበው አይነት ጥያቄ ነው። ያው ሁኔታዎችን አናቅም። ይህንን ነገር እንዴት እንደተፈጠረ ለምን እንደተፈጠረ አናቅም። ግራ ገብቶናል። ግን ደግሞ መሆን ያለባቸው ነገሮች አይደለም የሆኑት። በቃ ሲሆን ዳኒን አምጣ ብሎ እሱን ማስጨነቅ አንድ ነገር ነው። ግን ደግሞ ናቲ ላይ ሽጉጥ አውጥቶ መተኮስ ምንም ሴንስለስ የሆነ ነገር ነው። ወደ ቤተሰቦች በጣም እኔ ምን ማለት እንዳለብኝ በጣም ግራ ገብቶኛል። ማንን ብዬ መጠየቅ ራሱ እንዳለብኝ አሁን ላይ እንጃ። ማድረግ ያለብኝ ራሱ ምንድን እንደሆነ በጣም ግራ ገብቶኛል። ምናልባት በቦታው ብኖርና ይሄ ጥይት የተኮሰው እኔ ላይ ቢሆን ምክንያት ልሰጠው እችላለሁ። ይሄንን ነገር ለዚህ ነው ልለው እችላለሁ። አሁን ግን ከየት አላቅም። እኔ በጣም ግራ ገብቶኛል ወደ ቤተሰቦች። አሁን ላይ ወደ ቤተሰቦች ናቲ ያለበትን ሁኔታ ለማሳወቅ ያክል ያው ሐኪም ቤት ገብቶ ነበረ። ናቲ የተተኮሰበት በቀኝ በኩል ባለው ትከሻው ጋር እዚህ አካባቢ ነው፣ ወደዚህ አካባቢ ነው የተተኮሰበት። ተመስገን ነው ወደ ሌላው አካል ወደ ደረቱ ወይ ሆዱ ላይ ወይ ወደ ልቡ አካባቢ አለመሆኑ፣ ወይ ደግሞ ተሳስቶ ጭንቅላቱ አካባቢ አለመሆኑ፣ አንገቱንም እንደዚህ አይነት መጥፎ ቦታዎች ላይ አለመመታቱ ተመስገን ነው። ግን ደግሞ ይሄም ቢሆን በጣም ይጎዳል ወደ ቤተሰቦች። እኔም አይቼዋለሁ። ይሄ እጄ ተተኩሶብኝ ነበረ። ያን የተተኮሰብኝ ምን ያክል ሲያሰቃየኝ ሲያመኝ እንደነበር አይቼዋለሁ። የእሱ ደግሞ ወደዚህ ወደ ትከሻው አካባቢ ነውና ሙሉ እጁ ላልተወሰነ ጊዜ ዲስፈንክሽናል ነው ማለት ያን ያክል አይሰራም። በዛ ላይ የራሱ የሆነ ፔን አለው እዚህ አካባቢ ስለተተኮሰበት ማለት ነው። እና አሁን ላይ ወደ ቤተሰቦች ናቲ ነቅቷልም አልነቃምም ማለት አይቻልም። ግን አልፎ አልፎ ሲያቃስት እንሰማዋለን። ያው ነቅቷል ነው የሚባለው፣ ግን ደግሞ ማውራት አይችልም። ቅድም እንደነገርኳችሁ ያው የሚገኘው ከሐኪም ቤት ከሄደ በኋላ ጥይቱ ከወጣለት በኋላ አስፈላጊ የሆነው የሕክምና እርዳታ ከተደረገለት በኋላ ሐኪም ቤት ላይ እኛ ደህንነቱ የተጠበቀ ነው ብለን ያሰብነው ቦታ ላይ እንግዲህ የራሳችንን የሆኑ የምናምናቸውን የሕክምና ባለሙያዎች ከሱ ጋር አስቀምጠን 24 ሰዓት በቀን 24 ሰዓት ካስፈለገ በሳምንት 7 ቀን ሙሉ ከሱ ጋር እንዳይለዩ አስፈላጊ የሆነ የሕክምና እርዳታ እየተደረገለት ነው ያለው። ያው አንዳንድ ሁኔታዎች አሉ ግልጽ ላናወጣቸው የምንችላቸው። ምናልባት ይህንን ቪዲዮ ያው ቤተሰብ ወዳጅ ዘመዶቹ እንግዲህ ሊያዩት ይችላሉ። ግን ደግሞ ወደ ቤተሰቦች ለእናቱ አልተናገርንም። ምክንያቱም ቢያንስ እሱ ደህና የሚሆንበትን ሰዓት ጠብቀን ነገሮችን ኮንሽስ ሆኖ ማስረዳት የሚችልበትን ሰዓት ጠብቀን የእሱን ደህንነት ካረጋገጥን በኋላ ነው ለእናቱም ቢሆን ማሳወቅ የፈለግነው። ምክንያቱም ከዚህ በፊት በነበሩን ቪዲዮዎች እንግዲህ ሲያወራ ሰምተነዋል። ናቲንም ሁኔታዎች እንደሚታዩት አይደሉም። ያው የናቲም እናት የጤና እክል ያለባቸው እናት ናቸው። ስለዚህ አይታወቅም። ይሄን ነገር ድንገት ብንነግራቸው እድሜ መግፋት አለ፣ የተለያዩ በሽታዎች አንድ ላይ ሊመጡ ይችላሉና ሁሉም ተያይዞ አላስፈላጊ የሆኑ
ሕክምና ላይ እንዳይወድቁ ማለትም ደም ግፊት የሚባል መጥፎ በሽታ አለ እድሜ ሲሄድ የሚመጣና ምናልባት እሱ የሚኖርባቸው ከሆነ ይሄ ነገር በድንጋጤ ምክንያት ተነስቶ እሳቸውንም ሌላ ችግር ውስጥ ካለመክተት አንጻር ይህን ነገር አሁን አልነገርናቸውም። ያው መናገር ባለብን ሰዓት ላይ እንናገራለን። ይህን ነገር ሚስጥር አድርገን የምናቆይበት ምንም አይነት ምክንያት የለም። ግን ደግሞ ውድ ቤተሰቦች እኛ ማድረግ ያለብንን ነገር እናደርጋለን። አስፈላጊ የሆነ የሕክምና እርዳታ ይደረግለታል። እንግዲህ ውድ ቤተሰቦች አሁን ላይ እሱ ያለበትን ሁኔታ ለእናንተ የማሳወቅ ግዴታ ስላለብኝ ነው እዚህ ካሜራ ፊት የመጣሁት። ያው ናቲ ነቅቶ የምናየው ከሆነ ነቅቶ ማዋራት የሚችል ከሆነ እንግዲህ ለእናንተ የማቅረብ ግዴታ ስላለብን ልናቀርበው እንችል ይሆናል። ያው ያሉትን ነገሮች የተከታተልኩኝ ያሳውቃችኋለሁ። ውድ ቤተሰቦች አሁንም ቢሆን ሁላችሁም በጸሎት ከወንድማችን ናቲ ጋር አብራችሁ እንድትሆኑ የሁል ጊዜ ጥያቄ እጠይቃችኋለሁ። ሁላችሁም በየሃይማኖታችሁ ወንድሜ ናቲ ፈጣሪ ማረህ ሁላችሁም እያላችሁ ኮሜንት ላይ ሀሳባችሁን አስቀምጡልን። በያላችሁበት በየሃይማኖታችሁ እንግዲህ እናንተም ጸሎታችሁን አድርጉ። ወደ ቤተሰቦች እንግዲህ ያሉትን ነገሮች የተከታተልኩኝ የማሳውቃችሁ ይሆናል። እስከዛው ቸር ጠብቁኝ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው አሁን እዚህ ቦታ ላይ የተገኘሁት ወንድሜ ናቲ መንቃቱን ተከትሎ ነው። ያው አንዳንድ እየሰራኋቸው የነበሩት ስራዎች ነበሩ። እሱም ምንድነው የወንድሜ ናቲን እንደዚህ አድርጎት የነበረው ማለትም የሀና ወንድም የነበረው ኤፍሬም እንግዲህ አምልጧል። ያው እሱ ላይ ከተኮሰበት በኋላ እንግዲህ የኛ አባሎች በቦታው የነበሩት አባሎቻችን እንግዲህ የናቲን ሁኔታ የናቲን ነፍስ ለማትረፍ በሚሯሯጡበት ሰዓት ላይ ያንን ግርግር እንግዲህ ተጠቅሞ አምልጧል ከቦታው። ያንን ጉዳይ በተመለከተ እንግዲህ አንዳንድ እየሰራኋቸው የነበሩ ስራዎች ነበሩ። ያው ከኔም አባላቶች ጋር በመሆን አንዳንድ ያገኘናቸው ምንጮችና መረጃዎች ነበሩ። እንግዲህ ወደ ቤተሰቦች ምንድነው እነዚህ መረጃዎች ወደ አንድ ሰው ጠቆሙኝ። ወደዛ እየሄድኩኝ ባለሁበት ሰዓት ነበረ እዚህ ቦታ ላይ የነበሩት የኛ አባሎች እንግዲህ ደውለው ናቲ መንቃቱን ነግረውኝ ወደዚህ ቦታ ላይ መጥቼ እንግዲህ ግዴታም ስለሆነ ያው እናንተም ትጨነቃላችሁ ያለበት ሁኔታ ምን ይሆን ብላችሁ ኮሜንት ላይ ስትጽፉ እያየንም ስለነበር እንግዲህ ወደ ቤተሰቦች ያው ለእናንተም እንዲሁም ደግሞ እኔም መንቃቱን አይቼ እንግዲህ ያሉትን ሁኔታዎች በግልጽ ለማውራትም ጭምር ነው እዚህ ቦታ ላይ የተገኘሁት። እንግዲህ ወደ ቤተሰቦች እዚህ ጋር እንደምናየው ናቲ ነቅቷል፣ ግን ደግሞ ያለበት ሁኔታ ቀላል የሚባል አይደለም። ምክንያቱም ጥይቱ የተመታው በዚህኛው ሳይዱ አካባቢ ነው፣ በዚህኛው አካባቢ ማለት ነው። ወደዛ አካባቢ ነው ስቲቹ ያለው የተሰራበት ማለት ነው። የተቀደጡ ገናውን የሚያደርገው እዛው ጋር ስለነበረ አሁን ላይ እንግዲህ አቅም አንሶት ኦልሞስት ደንዝዟል በሚባልበት ሁኔታ ነው እንግዲህ አሁን የሚገኘው። እኔ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል። ምክንያቱም የናቲ እንደዚህ መሆን ዋነኛው ምክንያት እኔ ነኝ ብዬ ስለማስብ ነው። ያው እንደሚሰማኝ አውቃለሁኝ፣ ግን ደግሞ አውራ ብዬ እሱን ማስጨነቅ አልፈልግም ወደ ቤተሰቦች። ምክንያቱም በቃ እንጃ በጣም ግራ ገብቶኛል። በጣም ናቲ እንደዚህ የሆነው በጣም ብዙ ስራዎችን በመስራት ነበር የምናውቀው። ወደ ካሜራ ፊት ለፊት ከመምጣቱ በፊት ራሱ ከካሜራ ጀርባ ሆኖ የተለያዩ ስራዎችን ከኛ ጋር ሲሰራ ነበር የነበረው። እኔ አላቅም።
እንጃ ወደ ቤተሰቦች ማለት በጣም ስሜታዊ የሆንኩ እንደሆነ እየተሰማኝ ነው። ግን ደግሞ ይሄ ነገር በዋናነት የኔ ጥፋት ነው ብዬ ነው የማስበው። ምክንያቱም ኃላፊነቱን ወስጄ እኔው ራሴ ነበርኩኝ መስራት የነበረብኝ። ናቲ ለኔ ብሎ ነው ከመጀመሪያ ጀምሮ ከጎኔ የነበረው። ኢቭን እኔና ሚኪ ተጣልተን በነበረበት ሰዓት ራሱ ያሉትን ነገሮች ለማስተካከል ሁኔታዎችን ሲያመቻች የነበረ ሰው ነው። ቀጥታ ሰዎች እኔን ወንጀለኛ ብለው በሚያስቡበት ሁኔታ ላይ እኔን ሰርቋል ብለው በሚያስቡበት ሁኔታ ላይ እሱ እኔን ጀጅ ለማድረግ አይደለ ሳይድ ይዞ አልነበረም ሁኔታዎችን ሲያደርግ የነበረው። ማድረግ ያለበትን ነገር ማድረግ ባለበት ሰዓት የሚያደርግ ሰው ነው። እኔ እንጃ ውድ ቤተሰቦች የሰው ልጅ ፐርፌክሽን ለፐርፌክት የሆነ ሰው የለም። ግን ደግሞ ለፐርፌክሽን የቀረቡ የምንላቸው በአካባቢያችን ካሉ ሰዎች መካከል እኔ 1 2 3 ብዬ አሉ የምጠቅሳቸው። ግን ደግሞ ከነዛ መካከል ደረጃ ውስጥ ሊገባ የሚችል አይነት ሰው ነው ወንድሜ ናቲ ማለት። እንግዲህ አላቅም እኔ ይህንን ማይክ እንደዚህ ይዤ ስራ መስራት ከጀመርኩበት ጊዜ ጀምሮ እንግዲህ ወደ ቤተሰቦች በጣም ብዙ አይነት አደጋዎች ተፈጥረው ያውቃሉ። በጣም ብዙ አይነት ነገሮች ተፈጥረው ያውቃሉ። ግን ደግሞ በዚህ ሰዓት እየተሰማኝ እንዳለው የጥፋተኝነት ስሜት እስካሁን ተሰምቶኝ አያውቅም። ማለት ያኔ ሰው ገለሃል የተባልኩኝ ሰዓት እንኳን እንዳላደረኩት ውስጥ የሚነግረኝ ነገር አለ። ያው የጥፋተኝነት ስሜቱ እንደሚሰማኝም ጭምር ግን ደግሞ በአንድ በኩል ደግሞ ያንን የጥፋተኝነት ስሜት ደግሞ ሊሽርልኝ የሚችልም ደግሞ ሌላ አይነት ሀሳብ አለ። አሁን ግን እንደዛ አይደለም። ያው ለኔ ብሎ የሆነ ከባድ ሁኔታ ላይ የወደቀ ሰው ነው ወንድሜ ናቲ ማለት። እኔ እንጃ ብቻ ፈጣሪ በቶሎ ወደ ምህረቱ አምጥቶት እንግዲህ በድጋሚ ከኛ ጋር ተቀላቅሎ እንግዲህ የዕለት ተዕለት ሁኔታችንን አብረን እንድናሳልፍ ነው ዋናው ፍላጎቴ። ወደ ቤተሰቦች አይኑን ይገልጣል። ያው አሁን ያለበትን ሁኔታ ለማሳወቅ ያክል ወደዚህም ከመግባቴ ቀርጻ ከማስጀመሬ በፊት እንግዲህ ወደ ቤተሰቦች አባሎቻችን የሕክምና አባሎቻችን እንግዲህ እንደነገሩኝ ከሆነ አቅም በጣም እያነሰው ነው። ያ አቅም የማነስ ደግሞ ከደም መፍሰስ ከፍተኛ ከደም መፍሰስ የመጣ ነው። ስለዚህ እኔ አውራ ብዬ አሁን ላይ አላስጨንቀውም። ያለውን ነገር አስረዳኝ ብዬ ለሱ ጫና አልፈጥርበትም። ምክንያቱም ብዙ ጊዜ እንደዚህ አይነት ነገር ሲፈጠር በተለይ ደግሞ ደም መፍሰስ እኛ እንደምናስበው ቀላል አይደለም። አቅሙን ድሬንድ ነው የሚያደርገው፣ በስነ ስርዓት ያወርደዋል። ስለዚህ አሁን ላይ ያው አይኑን ይገልጣል። እኔ ማን እንደሆንኩኝ በስነ ስርዓት ያውቃል። አካባቢው ላይ ያሉትን ሰዎች በስነ ስርዓት ያውቃል። ግን ደግሞ ማውራት በጣም ይከብደዋል። ያው የአቅም ማነስ ሁኔታ ነው እንግዲህ የሚታይበት። ስለዚህ እሱንም አውራ ብዬ አላስጨንቀውም። ውድ ቤተሰቦች ብቻ በአጠቃላይ ውድ ቤተሰቦች ያሉትን ነገሮች ለማሳወቅ ያክል እንግዲህ አስፈላጊ የሆነ ግሉኮስ ተደርጎለታል። እንዲሁም ደግሞ አስፈላጊ የሆኑ መድኃኒቶች እንግዲህ ተሰጥተውታል። ግሉኮስን ከወሰደ በኋላ እንግዲህ ተነቅሎ አሁን ላይ እረፍት እያደረገ የሚገኝበት ሰዓት ነው። ውድ ቤተሰቦች ቅድምም እንዳልኩት ነው፣ ወደ ሌላው አካባቢ ቢሄድ ኖሮ ይሄ ሽጉጥ እንግዲህ ወደ ሌላው አካሉ ተተኩሶ ቢሆን ወደ መሃል ወደ ደረቱ ጋር ወደ ልቡ እንዳልኳቸው ወደ አንገቱ እንኳን ተተኩሶ ቢሆን ኖሮ አላቅም በጣም ከባድ ነገር ሊሞት ይችል ነበረ። ውድ ቤተሰቦች አሁን ያው የጥፋተኝነት ስሜቱ እንዳለ ሆኖ ግን ደግሞ ፈጣሪን ማመስገን ያለብን። ምክንያቱም
ከብዙ አደጋ ነው ይሄ ልጅ የተረፈው። ኤፍሬምን እንግዲህ የማፈላለጉን ስራ በንቃት በተቀናጀ ሁኔታ ነው እንግዲህ እየሰራን የምንገኘው። ያው አንዳንድ መረጃዎች ደርሰውናል። እነዚህ መረጃዎች እንግዲህ ይሄ ነው ብለን ይሄ ነው ብዬ አሁን ላይ ለእናንተ መናገር አልፈልግም። ምክንያቱም እጄ ላይ ተጨባጭ የሆኑ ነገሮች ማስረጃም የሆኑ ነገሮችን ነው ካስገባሁኝ በኋላ ለእናንተ መናገር የምፈልገው ማሳወቅ የምፈልገው። ገና ለገና የተለያዩ መረጃዎች ወደኛ ይመጣሉ። እነዛ መረጃዎች እንግዲህ እውነተኝነታቸው ከተረጋገጠ በኋላ ነው በማስረጃነት ለእናንተ አቅርበን እንግዲህ ፍንጭ የሚባል ነገር አለ ውድ ቤተሰቦች። እነዚህም ፍንጮች እንግዲህ ለእናንተ ለማሳወቅ ግዴታ እነዚህ መረጃ የተባሉትን ነገሮች ወደ ማስረጃ መቀየር መቻል አለብን። የመጡት ፍንጮች ሁሉ ወደ እውነተኛው ቦታ ይወስዱናል ማለት አይደለም። አንዳንድ የውሸት ሐሰተኛ ወይ ደግሞ እኛ ከምንሰራው ስራ የማዘናጋት መንገድ የማስቀየስ አይነት ፍንጮችም ሊመጡ ይችላሉ። እነዚህም ፍንጮች እንግዲህ እኛ በማጣራት ውድ ቤተሰቦች የትኛው እውነተኛ የትኛው ሐሰተኛ ነው የሚሉትን ስራዎች በመስራት እንግዲህ ብዙ አይነት የማጣራት ሂደቶችን ካደረግን በኋላ ነው ለእናንተ እውነቱን ወደ ካሜራችን ፊት ለፊት እንግዲህ አምጥተን የምናሳያችሁ። አሁንም ቢሆን እንደዚህ አይነት ብዙ መረጃዎች እየደረሱን ይገኛሉ። ግን ደግሞ እኛን ከስራችን የማሰናከል እንዳልሆነ ምንም ማረጋገጫ ስለሌለን ያለው ነገር ይሄ ነው ብዬ አሁን ላይ ለእናንተ ማሳወቅ አልፈልግም። ግን ደግሞ እኔ እዚህ ተቀምጬ ይህንን ሁሉ ነገር በማወራበት ሰዓት ላይ ወደ ቤተሰቦች የኛ አባሎች ከካሜራ ጀርባ እንግዲህ በሙሉ ከተማዋ ላይ እንግዲህ ተሰማርተው መስራት ያለባቸውን ስራ እየሰሩ ይገኛሉ። ለእኔም እንግዲህ አንዳንድ ወደ ማስረጃነት ሊቀየሩ የሚችሉ መረጃዎች ደርሰው ነበረ። ያንን አሁን ላይ ሄጄ ለመመርመር ነው እንግዲህ አሁን ላይ እቅድ ያዝኩት ማለት ነው ወደ ቤተሰቦች። ስለዚህ ያሉትን ነገሮች የሚፈጠሩትን ነገሮች የምደርስበትን ነገር እንግዲህ ለእናንተ ለውድ ቤተሰቦች እንግዲህ ተከታትዬ አሳውቃችኋለሁ። ውድ ቤተሰቦች እንግዲህ ከዚህ በፊት በወጥመድ ሚዲያችን እንግዲህ አንዳንድ ቪዲዮዎችን ለእናንተ አጋርተናችሁ ነበረ። ብዙ አይነት ጉዳዮች በዚህ ሰዓት ላይ እየተፈጠሩ ይገኛሉ። አሁን ላይ አንድ መረጃ ተገኝቶ እንግዲህ ከአንድ ሰው ጋር እዚህ ቦታ ላይ ተገኝቻለሁኝ። እዚህ ጋር የምትመለከቷት እህታችን እንግዲህ ስለ ኤፍሬም የምታውቃቸው ነገሮች እንዳሉ የኛ አባላቶች እንግዲህ አንዳንድ ነገሮችን አጣርተዋል ማለት ነው። ስለዚህ በቀጥታ ነገሩን ወደ እሷ ወስደውና እያንዳንዱን ነገር እንድትነግረኝ ያደርጋለሁ ማለት ነው። እንደማላቅ ነገር ያለው አይደለም እንዴ? እኔ ምንም አውቀው ነገር የለም። እሺ እንዴ አሰገድዳችሁ ነው እዚህ አግታችሁ ይዛችሁ ነው የመጣችሁት? ማናችሁ እናንተ? ምንድናችሁ? ከየት ነው የመጣችሁት? ምንም የምታውቀው ነገር እኔ ምንም አውቀው ነገር ይኸውልሽ፣ በመጀመሪያ አንድ ነገር ግልጽ ላደርግልሽ። ምን መሰለሽ፣ እኛ ማንም አይደለንም፣ መርማሪ ጋዜጠኞች ነን እና ሁሉንም ነገር ደግሞ የምንንቀሳቀሰው ሁሉንም ስራችንን የምንሰራው መረጃና ማስረጃን መሰረት ባደረገ መልኩ ነው። ምን አታምነኝ? ምን ምንም ማቆ ነገር የለም። አንዴ ታስጨርሽኛለሽ? ይቅርታ አንዴ አስጨርሽኝ። ምንም ማቆ ነገር እስካሌለ ድረስ ለምንድን ነው እንደዚህ የምታደርጉኝ? ነኝ እኮ የምታውቂው ነገር ከሌለ ምን አስፈራሽሽ? እኔ ምንም ማቆ እንዴት ነው የማልፈራችሁ? ምንነታችሁን አላቅም፣ አንዱ ናችሁ አላቅም። እንዴት ከመንገድ ላይ ጎትታችሁ ዛሬ ስትመጡ ነው ምን ልበልሽ? እኮ በስነ ስርዓት ለማውራት ሲሞክሩ እኮ የማይሆኑ መልሶችን ነበር መጀመሪያ ላይ ይሰጣሻቸው አይደል? ለኛ ባለ ይሄን ነገር ነግረውኛል። ሲጀመር የታውቃቸዋለሁ እኔ እንዴ ነገር ሊያደርጉኝስ ቢሆን ምናልባት እርዳታ ፈልገው ቢሆንስ እነዚህ ሰዎች ካንቺ እየጠየቁ ያሉ? ታዲያ እርዳታ ቢፈልጉ እኮ በጸባይ ነው እንጂ መጀመሪያ በጸባይ ነው ያናገሩሽ። ይሄንን ለመካድ እንዳትሞክሪ። ምንም በጸባይ አላወሩኝ እንዴ? ከመጀመሪያ ጀምሮ በጸብ ነበር የጀመሩት። በጸብ ነው የጀመሩት። እንዴት ነው መኪና ውስጥ አንጠልጥለው የሚያስገቡ? ችግር የለውም ይጀምሩ። አንዴ አስጨርሽኝ አልኩሽም ለዚህ ነው። ውድ ቤተሰቦች እንግዲህ እዚህ ቦታ ላይ የምናመጣቸው ተጠርጣሪ ብለን የምንይዛቸው ሰዎች እንግዲህ ስለነሱ መረጃ በቂ የሆነ መረጃ ስናገኝ ነው እነሱን እዚህ ቦታ ላይ የምናመጣው። ያ በቂ የሆነ መረጃ ምንድነው? እነሱን ጥያቄ ለመጠየቅ የሚያግዘን ማለት ነው። ሁሉንም ነገር አውቀናል ማለት አይደለም፣ ግን ደግሞ ከጉዳዮቹ ጋር የሚያገናኛቸው ነገር ስላለ ነው እዚህ ቦታ ላይ የሚመጡት። እያንዳንዳቸውን ከዚህ በፊት ግልጽ አድርጌ ለመናገር ሞክሬያለሁኝ። የምንይዛቸው ሁሉንም ነገር ካጣራን በኋላ ነው ይሄን ነገር ከምንፈልገው ኬዝ ጋር ግንኙነት አላቸው የለውም የሚለውን ነገር ካወቀን በኋላ ነው እነሱንም በሰላም ለማናገር እንሞክራለን። አይ የሚሉ ከሆነ ነው ጉልበት የምንጠቀመው። ይሄንን ደግሞ ሁላችንም አሳምረን የምናውቀው ነገር ነው። አንቺም ብትሆኚ እዚህ ቦታ ላይ ለመካድ እንዳትሞክሪ። ምክንያቱም መለመን ምንም አይሰራም። ከኤፍሬም ጋር ያለሽ ግንኙነት ምንድን ነው? ንገሪኝ። ኤፍሬምን አታውቂውም? እርግጠኛ ነሽ? ይኸውልሽ ውሸት ምንም አያደርግልሽም። እውነቱን እንድትነግሪኝ ነው የምፈልገው። ነገርኩ እኮ ነው። ኤፍሬም የሚባል ሰው አላውቅም።
እልሽ አላቅም ባልሽ ቁጥር እዚህ ቦታ ላይ የማደር መዋል ብቻ አይደለም ከዚህ ቦታ ያለ መውጣት እድልሽን ነው እያሰፋሽ ያለሽው እንዴ ወይ ሰው ተመሳስሎባችሁ ይሆናል ኧረ እባክሽ ሰው ተመሳስሎብን ኦኬ ነው እንዴ አንቺን የመሰሉ 7 ሰዎች አሉ ይሄን ዲስኩር ልደሰኩሪልኝ ነው እኔ አላቅም ወይ ሰው ተመሳስሎባችሁ ይዛችሁ እዚህ አግታችሁ ያስቀምጣችሁ እሺ እንደዛ ከሆነ ማንነትሽን ልወቅ እስቲ ንገሪኝ እሺ በደንብ አንቺ ማን ነሽ ንገሪኝ እስቲ ማለት ማን ነሽ ምንድነው ስራሽ ምንድነው ማን ነሽ አንቺ ኤፍሬምን አታውቂውም አይደል እኛ ደግሞ አንቺ እኛ የምንፈልጋት ሴት ነሽ ብለን ያዝ ነው ካልሆንሽ ደግሞ እስቲ አንቺ ስለ አንቺ ግለጭልን እንዳልሆንሽ እስቲ አረጋግጪልኝ አሳምኚኝ እስቲ ነገርኩ እኮ ነው ኤፍሬም የሚባል ሰው አላውቅም ማንሽ አይ ነው ተይው ኤፍሬምን ተይውና አንቺ ማንሽ ንገሪኝ ማለት ማንሽ ስምሽ ማን ነው ምንድነው ስራሽ ሁሉን ነገር ስላንቺ ማወቅ ያለብኝ ብለሽ የምታስቢው ከዚህ እንድትወጪም ያሳመነኝ የሚችል ነገር ንገሪኝ ይባላልሽ ስሜ ኢየሩስ ይባላል እሺ ስለምሰራቸው ስራዎች እያንዳንዱ ነገር ንገሪኝ ከዛ አሳምኚኝና ውጪ እኮ በቃ የምሰራው የሰው ሱቅ ውስጥ ኮስሞ ቤት ተቀጥሬ ነው የምሰራው እሺ በቃ እንዴ ሌላ እሺ ምንድነው የምትፈልገው አይ ስላንቺ ይሄን ብቻ ነው ሰው ስለራስሽ ንገሪኝ ሲልሽ ምን ነገር በዛ ላይ ደግሞ ተጠርጥረሽ ነው እዚህ ቦታ ላይ እየመጣሽው አይደል ማነህ እኔ ሳላቅህ ነው እንዴ ስለራሴ አብራርቼ የምነግርህ ነገርኩህ እኮ በቃ ስሜ ኢየሩስ ይባላል የምሰራው ደግሞ ኮስሞ ቤት ውስጥ ነው በቃ ሌላ ነገር እንድትነግሪኝ እፈልጋለሁ ምንድነው ሌላ ነገር አለበለዚያ ከዚህ ቦታ አትወጪም እሱን ልንገርሽ እንዴ ምንድነው ሌላ ነገር የምነግርህ ንጹህነትሽን የሚያረጋግጥ ነገር ነው ሌላ ነገር ነገርኩህ እኮ እኔ እንደዚህ የሚባል ሰው አላቅም እሺ በህይወቴ ውስጥም እንደዛ ሰው የሚባል የለም አላቅም በቃ እርግጠኛ ነኝ አዎ እርግጠኛ ነኝ ለመጨረሻ ጊዜ ድል እየሰጠውሽ ነው እርግጠኛ ነሽ አዎ እርግጠኛ ነኝ አልኩ እንዴ የግድ ካላወቁሽ ነው እንዴ ከ3 ቀን በፊት ኤፍሬም የሚባል ሰው ጋር እንግዲህ በስልክ እንዳወራሽ ሰምቻለሁ እኔ በስልክ ምናምን ለምንድነው የምትለኝ እኔ ምንም ማውቀው ነገር የለም እሺ እኔ ምንም ማውቀው ነገር የለም በቃ ሰው ተመሳስሎባችሁ ነው በቃ ቀደም እንዳልኩ ጥሩ ችግር የለውም እዚህ ጋር ጠብቂኝ እሺ ኤፍሬም የሚባለውን ሰው አላቆም ነው አይደል ያልሽኝ እስቲ ምናልባት ፎቶውን ሳሳይሽ ካስታወሽው ብዬ ነው ማን ነው እኔ አላቆም እኔ እርግጠኛ ነሽ አታውቂው አዎ አላቆም አይዋ በደንብ ይው እስቲ አየሁት እኮ በቃ አላቆም አልኩ ምናልባት የሆነ ቦታም ተገናኝታችሁ አታውቁም አናውቅም ጥሩ ችግር የለውም እሺ ስለዚህ ፎቶ ምን የምትይ ነገር አለ እኔ አላውቅም በቃ አልኩ እዚህ ጋር ሁለታችሁን ፎቶ ነው እንግዲህ የሚያሳይ አይደለ ነገርኩ በቃ እኔ እያየሽ ልትክጂ ነው እኔ የሚመስል ሰው እኮ ብዙ አለ ብዙ አለ ሌሎቹ ሰዎች የሚሉኝ ምንድነው መሰለሽ ዓለም ላይ 7 ሰዎች ይመሳሰላሉ ከ7 ሰዎች አንዱ ሰው ሊሆን ይችላል ይሄ ሰው ያንቺ ደግሞ ከ7 የሚበልጣሉ ነው ብዙ የምትይ እንዴ በቃ እኔ የምትመስልሽ ልትሆን ትችላለች ኧረ እባክሽ አይ በደንብ ያት አይቻታለሁ ከዚህ በላይ እንዴት ሊያት ጥሩ ችግር የለውም እንካ እናዘው ይኸውልሽ ሁኔታውን ግልጽ ለማድረግ ያክል ማለት ነው ከዚህ ቦታ ላይ እንደማትወጪ ላረጋግጥልሽ እፈልጋለሁ እመኚ እንደምታውቂው እመኚ ከዛ በኋላ አንቺን ይኸውልሽ ከዚህ በኋላ አንቺን ለመስማትም ትንሽ እድል ልስጥሽ እንደምታውቂው እመኚልኝ ለምን የፎቶ ማስረጃ እያሳየሁሽ ነው አይደለ መቼም ፎቶውን ተቀናብሮ ነው አትይኝም አይደለ እንዴ ምን ይታወቃል እኔ ማንነታችሁን አላውቅም ምን አድርጋችሁ እንዳመጣችሁ አላውቅም እሺ እኔንስ ምን ልታደርጉኝ እዚህ ልታስቀምጡኝ እንደቻላችሁ አላውቅም እሺ ከዛስ በቃ እኔ ምንም ማውቀው ነገር የለም ልቀቀኝና ሰላማዊ ሰው ነኝ ልቀቀኝና ልሂድበት ፎቶ ከየት የመጣ ፎቶ እኔ ምን አቅልሃለሁ በኤአይ ማሰርተው ሊሆን ይችላል በምንም አቀናብረህም ሊሆን ይችላል እኔ ምንም ማውቀው ነገር የለም ይኸውልሽ እኔት መጠቀም ማልፈልገው ነገር እንድጠቀም ልታደርጊኝ ነው ኦሆ ሰውዬ ነገርኩህ እኮ እንዴ እኔ ንጹህ ሰው ነኝ ለምን ነው የምታንገላቱኝ ማለት ምን ያህል ነገር ከኤፍሬም ጋር ብታሳልፊ ነው ይሄን ያክል አላቆም ብለሽ ግግም ብለሽ ተከራከርሽኛለሽ አላቆም ማለት ዘመድ ናችሁ ወይስ ጓደኛሽ ነው በመንገድ ላይም ሲያልፍ ማይቾም አላቆም እርግጠኛ ነሽ አትዋሺ እውነቱን ንገሪኝ እውነቱን ተናገሪ አትዋሺ እውነቱን ንገሪኝ እውነቱን ንገሪኝ እውነቱን ነው በቃ እየነገርኩ አይደል እርግጠኛ ነሽ እውነቱን ነው የምትናገሪው አለቀሽም እሱን ልነግርሽ ፈልጋለሁ አለቀሽም ግዴታ ነው መናገር አለብሽ ሰምኛለሽ ይሄ ነገር የህይወትና የሞት ጉዳይ ነው ይሄ ሰውዬ የኔን ወንድም ተኩሶ አቁስሎት ማለት ነው ጠፍቷል
ስለዚህ አሁን እሱ ያለበት ቦታ ተወስጅኛለሽ ወደድሽም ጣላሽ እኔ የት እንዳላላቀም አወቅሽዋላ አትወቂ የኔ ጉዳይ አይደለም ታመጫዋለሽ የገባበት ጉድጓድ ገብተሽ እኔ አላቀም እውነቱን ትናገራለሽ አትናገሪ እንዴ አላቀም ትናገራለሽ አትናገሪ ለመጨረሻ ጊዜ ወደ ታውቃለሽ አታውቂው ንገሪኝ ታውቃለሽ አታውቂው ታውቃለሽ አውቀዋለሁ ያለበትን ትናገራለሽ አትናገሪ እኔ እንዳላላቀም እርግጠኛ ነሽ እውነቱን ተናገሪ ታውቂዋለሽ አታውቂው በስርዓት ታውቂዋለሽ አታውቂው ከሱ ጋር የሚያገናኝሽ ነገር ትናገራለሽ አትናገሪ እሺ እናገራለሁ ስርዓት ቁጥ ያማል እንዴ ጥሩ ስለዚህ አንቺም እንደሌሎቹ ደረቆች በጉልበት ካልሆነ አታምኝም ማለት ነው እሺ ያሰመምከኝ እኮ እንግዲህ በእውነት አሰመምኩሽ እንዴ ስለ እያንዳንዱ ነገር እንድትነግሪኝ እፈልጋለሁ በቃ ጓደኛዬ ነው ጓደኛሽ ምን አይነት ጓደኛ የት ነው የምታውቂው በምን ምክንያት ነው ጓደኝነት የመሰረታችሁት ሁሉ ነው በቃ ኦኬ ጥሩ ግን የት እንዳላላቀ ችግር የለውም አትወቂ ከሱ ጋር ከመጀመሪያ እስከ መጨረሻ ያለሽን ነገር እንድትነግሪኝ እፈልጋለሁ ነገርኩህ እኮ ፍቅረኛው ለምንድን ነው አላቆም ብለሽ ዋሽሽኝ ታዲያ እንዴ እኔ ምን ልታደርጉትስ እንደሆነ እኔ በምን አውቃለሁ ፈራሽለት ለሱ እንዴ ለምን አልፈራለትም ፍቅረኛ አይደለም እንዴ እሺ ለመጨረሻ ጊዜ ያወራችሁት መቼ ነው ትናንትና ነው ያወራነው ትናንትና ስንት ሰዓት ላይ ወደ ጠዋት 3 ሰዓት 4 ሰዓት አካባቢ ነው ያወራነው ጥሩ ወደ ጠዋት 3 ሰዓት 4 ሰዓት አካባቢ ከዛ በኋላ አላወራንም ስልኩ ዝግ ነው አይሰራም እሺ የት እንዳላጣቂ አላውቅም ምንድን ነው ያወራችሁት ምንም በቃ ኖርማል ነገር ነው ያወራነው ኖርማል ነገር ማለት በግልጽ እንድነግሪኝ ይፈልጋል በግልጽ ነው የነገርኩህ ማለት ነው በቃ ኖርማል ፍቅረኛሞች እንደሚያወሩት እወድሻለሁ ስንቴ እንዳለሽ እያንዳንዱን ነገር እንድነግር ደህና ደርሶ ያለበትን ቶኑን ሁላ ሳይቀር እንድነግሪኝ ይፈልጋል እንዴ ምንም እንደዛ ሁሉንም ነገር ማወቅ ፈልጋለሁ በቃ ኖርማል ነው ያወራነው ምን አይነት ወሬ ያወራው ሌላ ጊዜ በቃ ጠዋት እንደሚደውልልኝ ጠዋት ላይ ደውሎልኝ ምናምን በቃ ስራ አለኝ ከሰዓት ምናምን እና በቃ ደውልሻለሁ ማታ ምናምን ብሎ አወራን ብዙ አላወራንም እሺ ሌላ ጊዜ በቀን ስንቴ ታወራላችሁ ስለዚህ ማራቴም በቃ በተገኘው ሰዓት እኔም ፍሪ በሆንኩበት ሰዓት እሱም ፍሪ በሆነበት ሰዓት እናወራለን እሺ ከዛ በቃ ደውልሻለሁ ምናምን አለኝ ከዛ እኔ ከሰዓት ላይ ፍሪ ነበርኩኝ ወደ 10 ሰዓት ምናምን አካባቢ ስደውልለት ስልኩ ዝግ ነው ያው እስካሁንም ስልኩ ዝግ ነው አይሰራም ስለዚህ የት እንዳላላወቅሽም ማለት ነው እኔ አላውቅም የት እንዳለ ለማፈላለግ የት እንደሚሆን አብዛኛው ቦታ ብዙ ጊዜ የሚያዘወተርባቸው ቦታዎች አታውቂም አይ እህቱ ጋርም ደውዬ ነበር ስልክ አታነሳልኝ እህቱንም ታውቂያታለሽ ማለት ነው አዎ አውቃታለሁ በአካል ተገናኝታችሁ ታውቃላችሁ አይ እንጂ በስልክ አውርተን እናውቃለን እሺ ጥሩ እንደዛ ከሆነ ስላንቺና ስለ ኤፍሬም ከመጀመሪያ ጀምሮ ስላላችሁ ግንኙነት ስለምትሰሯቸው ስራዎች እያንዳንዱ ነገር ንገሪኝ ማለት በቃ እኔ እንደነገርኩህ ነው ተዋውቃችሁንም ጀምሮ ማለት ነው በቃ እሺ ተዋውቅ ነው እኔ ጋር መጥቶ ነው ለእህቱ አንዳንድ ነገር ሊገዛላት ኮስሞቲክ ነው የምሰራው ብያለሁ በቃ ሽቶ ምናምን ሎሽን ሊገዛላት መጥቶ በቃ በዛው ስልክ ተቀያየረን ምናምን ያው ስልክ ወዲያው አለም የተቀያየር ነው አንድም ሁለቴ ነው ሶስቴ ምናምን በቃ እየመጣ እንደ ደንበኛ ነበር መጥቶ ነበር እኔ ጋር የሚገዛው ከዛ እየተላመደን ያው እሱም ደንበኛ የሆነ መጣ ምናምን በቃ እያወራን ምናምን መጣ ከዛ በቃ ስልክ ተቀያየርን በስልክ ማውራት ጀመርን ከዛ ያው ሁሉም ነገር ወደ ፍቅር ተቀየረ ከዛ አንድ ላይ ሆነን በቃ ስለ ስራው ሁሉንም ነገር ታውቂያለሽ ለሚሰራቸው ስራዎች ጋራዥ እንደሚሰራ ነው የማውቀው መካኒክ እንደሆነ ነው የማውቀው ጥሩ ችግር የለውም አሪፍ ነው ማለት እሺ ታይ ምንም ጥያቄ እንድትጠይቅኝ አልፈልግም እሺ እንደዛ ከሆነ አሁን የት እንዳለ እንድትነግሪኝ ፈልጋለሁ እኔ የት እንዳለ አላውቅም የምትመልሻቸው መልሶች እያሰብሽ ብትናገሪ ነገርኩህ እኮ በቃ እንዴ ያወራንበትን ሰዓት ነገርኩህ ፍቅረኛዬም እንደሆነ በቃ ሁሉም ነገር ነገርኩህ እሺ ከዚህ በላይ እሺ እኔ ምን ልንገርህ የማውቀውን ነገር ነገርኩህ በቃ ስልኩ ዝግ ነው እኔም አላገኘሁትም ለእህቱም ስደውልላት ዛሬ ራሱ ሁለቴ ነው ሶስቴ ደውዬላታለሁ ስልክ አታነሳልኝ እሺ እና እኔ ምንም አውቀው ነገር የለም የት እንዳለ ለራሴ ጠፍቶብኛል እሺ ጥሩ እንደዛ ከሆነ ስለዚህ ለመጨረሻ ጊዜ ያገኘሽው ይሄንን ሰውዬ ወደ 4 ሰዓት አካባቢ ወደ ጧት 3 ሰዓት 4 ሰዓት ነው ያልሽው አይደለ እርግጠኛ ነሽ እውነቱን ነው እየተናገርሽ ያለሽው 4 ሰዓት ላይ ነው ያገኘሽው ከዛ በኋላ አላወራሽው ነገርኩህ እኮ በቃ ምን ረምትን ተባተበ እንዴ እኔ መች ተንተባተብኩኝ እንዴ ለምን 10 ጊዜ መጠየቀኝ በቃ እኮ እኔ ነገርኩህ ሰዓት እንደተገናኘ ውድ ቤተሰቦች እንግዲህ እነዚህን ተጠርጣሪዎች ስንይዛቸው
ስለነሱ ያሉትን መረጃዎች እንግዲህ እያንዳንዱን እንፈትሻለን። ስልኮቻቸውን ከፍተን መታወቂያቸውን፣ ሁሉንም ነገር ሶሻል ሚዲያቸውን እናያለን፣ ኮል ሂስትሪያቸውን፣ እንዲሁም ደግሞ የቴክስት ከማን ጋር ምን አይነት ቴክስቶች እንደተላላኩ፣ ከማን ጋር በምን ሰዓት ምን አይነት ነገር እንዳወሩ ሁሉንም ነገር እንፈትሻለን። በዚህም ሰዓት ላይ እንግዲህ የኛ ባልደረቦች ያገኙትን ነገር አንድ ነገር ነግረውኝ ነበረ። ወደዚህ ከመግባታችን በፊት ደግሞ ለመጨረሻ ጊዜ ይቺ ሴት ከኤፍሬም ጋር ያወራችሁ ከሰዓት ከ11 ሰዓት በኋላ እንደሆነ ነግረውኛል ማለት ነው። ስለዚህ ያለው ኮል ሂስትሪዋን ትላንትና እኮ ነው የሚያልኩሽ፣ ዛሬ አይደለም። ትላንትና 3 ሰዓት እኮ 4 ሰዓት እኮ ነው ያልኩት። 3 ሰዓት 4 ሰዓት ጠዋት ላይ ግን ደግሞ ስልክሽ ላይ ከኤፍሬም ጋር ያወራሽው ለመጨረሻ ጊዜ ከ11 ሰዓት በኋላ እንደሆነ ያማሃል እንዴ? እኔ እኮ በቃ እየነገርኩ ነው አይደል? ለምንድን ነው ጭራሽ እኔን ያማሃል ወይ? የምትናገሪው ነገር ተጠንቀቂ። ምን ለምን ነው የምትዋሽው? ለምን ነው የምትዋሽው? የት ነው ያለው? የት ነው ያለው? የት ነው ያለው? ንገሪኝ፣ ንገሪኝ፣ የት ነው ያለው? ምንድን ነው ያወራችሁት? እሺ፣ በዛ ሰዓት ምንድን ነው ያወራችሁት? ለምንድን ነው ትናገራለሽ? አትናገሪ? ትናገር ምን አይነት ወሬ? ምን አይነት ወሬ ነው ያወራችሁት? ማን ፍቅረኛሞች እንደማያወሩት ነው? እርግጠኛ ነኝ ነው ያወራችሁት? በሰዓቱ እኮ ይሄ ሰውዬ ሩጫ ላይ ነው የነበረው። የምን ሩጫ ነው የምታወራው? ወንድሜን ተኩሶ ከጠፋ በኋላ ሩጫ ላይ ነው የነበረው። እያንዳንዱን ነገር የለም። ወደሽ ሰውን በግድ ትናገራታለሽ። ትናገራለሽ? አትናገሪ? ትናገራለሽ? አትናገሪ? ትናገራለሽ? አትናገሪ? ትናገራለሽ? አትናገሪ? የመጨረሻ እድል ነው እየሰጠሁሽ ያለሁት። እኔ ምንም አውቀው ነገር የለም አልኩህ እኮ። ጥሩ፣ እንደዛ ከሆነ ወደ መጋዘን ትሄጃለሽ ማለት ነው። እንዴ ለምንድን ነው ወደ መጋዘን ትሄጃለሽ? እዚህ ጋር የምታያቸው ሰዎች ማለት ነው የእነሱን ሁለት እጥፍ የሚሆኑ ሰዎች ውጭ ላይ ይጠብቁሻል። ከአንቺ ጋር እኔ ምንም ንግግር አልናገርም ከዚህ በኋላ። ውጭልኝ፣ ተነሽ። እሺ እናገራለሁ፣ በቃ እሺ እናገራለሁ። እሺ ትናገራለሽ? እርግጠኛ ነሽ? አንድ ነገር አላውቀውም፣ የት እንዳለ አላውቅም። በቃ እሺ፣ የት እንዳለ አውቃለሁ። የት እንዳለ ታውቃለሽ? ጎበዝ። ስለዚህ እያንዳንዷን ነገር 11 ሰዓት አካባቢ ደውሎልሽ ያወራችሁትን ወሬ እንዳለ ከመጀመሪያ እስከ መጨረሻው ተነግሪኛለሽ አይደለም? እሺ ከመንገሬ በፊት ግን ምንም ነገር እንደማታደርጉልኝ ቃል ግባል። ምን ማለት ነው? በቃ እኔ እሱ ማለት አልፈልግም። ኧረ እባክሽ። እሺ ከዛስ? ሌላስ ንገሪኝ እኮ። እሺ ምን ልታደርጉት ነው? ቦታውን ከነገርኩ አይመለከትሽም። አይመለከተኝ ፍቅረኛ። ሁለተኛ ነገር ደግሞ እኮ እኔ ነኝ አይደል እንዴ ቦታውን ምን ነገር አትናገሪም። ስለዚህ ተነሽ ውጭልኝ። ና ውሰድልኝ ነይ ውጭ። አትናገሪም አይደል? አትናገሪም አይደል? እነግርሃለሁ እኮ ተናገሪያ። ምንም ነገር እንዳታደርጉት። በእውነት ምንም ነገር አናደርገውም እንዳታስቢ። ወንድማችን ላይ ተኩሶ ከዛ አንቺ ያለበትን ታውቂያለሽ። ከዛ ስለዚህ ምንም አናድርገው። እንደዛ ነው እያልሽኝ ያለሽው? ንገሪኝ። እንደዛ ነው እያልሽኝ ያለሽው? እዚህ ጋር እኮ የሰው ህይወት ነበር ሊጠፋ የነበረው። ትቀልጃለሽ እንዴ? አለመግባባት ነው። ስለዚህ በቦታው ነበርሽ ታውቂያለሽ ማለት ነው። ነገሮች እንዴት እንደተፈጠሩ ግን ያው ስለነገረኝ ነው። ባለመግባባት ነው ያለሽ? ኧረ እባክሽ ትሰሚኛለሽ? እዚህ ጋር ዲስኩርሽን እንድትደሰኩሪብኝ አልፈልግም። እሺ የሰማሽ ነው። እያንዳንዱ ነገር እንድነግሪኝ ይፈልጋል። ያወራችሁትን ብቻ ከመጀመሪያ እስከ መጨረሻ ንገሪኝ። በቃ አንተ እንዳልከው ጠዋት አውርተን ነበረ። ከዛ አንተ እንዳልኩ ደግሞ ማታ 11 ሰዓት ላይ ምናምን ደውሎልኝ ነበር። እሺ ከዛ በቃ የተፈጠረው ነገር ነገረኝ። ምንድን ነው ያለሽ? እያንዳንዱ ነገር ያው ሰው ላይ እንደተኮሰ እናንተ ባልደረባችን አልከኝ። ምክንያቱም እንደ ሰው ነፍስ ነበር ሊያጠፋ የነበረው። እኔም በጣም ነበር ያሳዘነኝ እና በጣም ፈርቶም ስለነበር ተደናግጦም ስለነበር እና ደግሞ እናንተም ልታሳስሩትም እንደምትችሉ ምናምን በቃ ብዙ ነገር ነገረኝ። ማለት ማምለጥ እንዳለበት የትም ደግሞ መደበቂያ እንደሌለው ምናምን ብቻ ብዙ ነገር አወራን እና የሆነ ቦታ እንዳዘጋጅለት ጠየቀኝ፣ ለኔ ማለት ነው። ከዛ እሺ ብዬ እኔም እንደዛ ካለኝ በኋላ ቤት እንድፈልግለት መደበቂያ ነገረኝ። እኔም እሺ ብዬ በቃ ወዲያው ስልኩን ዘጋው። ማለት ስልኩን መዝጋት ነበረበት። ከዛ በኋላ ማለት መዝጋት ነበረበት ማለት ያው በቃ እንዳይገኝ ምናምን አለ አይደለ? በሎኬሽን እንዳይገኝ በቃ ስልኬ ልዘጋ ነው ምናምን አለኝና እሺ ችግር የለውም። ከዛ ማዘጋጀትሽን በምን ሊያቅ ነው ታዲያ? ነው ወይስ ራሱ መልሶ ይደውልልሻል? አይ በሌላ ስልክ ደወለልኝ። ስልክ ቁጥሬን በቃሉ ስለሚያውቅ በሌላ ከዛ አቃቂ ቃሊቲ የቤተሰቦቼ ቤት አለ ወደ አቃቂ ማለት ነው። ከዛ እኔ እዛ አንድ ክፍል ቤት አለችና እዛ አዘጋጀሁለት።
ከዛ ደወለልኝ። ያዘጋጀውለትን ቤት ነገርኩት። ከዛ እዛ ሄደ። እንዴ የቤተሰቦቼ ቤት ማለት ቤተሰቦችሽም ስለ እናንተ ግንኙነት ያውቃሉ ማለት ነው? ማለት የቤተሰቦቼ ቤት ስለ ያው ቤተሰቦችም አያውቁም እሱ እዛ ቤት እንዳለ ማለት አልገባኝም። የቤተሰቦችሽ ቤት ከሆነ ቤተሰቦችሽ እዛ ቤት ውስጥ አይኖርም ነው? ነገሩን ለምን ግልጽ አልግሽ አታወሪኝ? እኮ አያውቁም ቤተሰቦቼ ማለት አሉ ወይስ የሉም? እዛ ቤት ይኖራሉ ወይስ አይኖሩም? እዛ ቤት አይኖሩም። ከቤተሰቦቼ ትንሽ ራቅ ይላልና ማለት ተሰርቶ የተቀመጠ ነው። አሁን ቤተሰቦቼ ሌላ ቤት ቀይረዋል። እዛ ቤት አይደለም የሚኖሩት። ማንንም አይኖርም። ከስንት ጊዜ አንድ ወይ ለበዓል ወይ ለሆነ ነገር ምናምን ነው እዛ ቤት የሚካሄደው፣ ወይ ደግሞ በቃ የቸገረው ሰው መጥቶ ይኖርበታል። ከዛ ነው እዛ በቃ አዘጋጀውለት ምናምን እዛ ነው እየኖረ ያለው። ስለዚህ እዛ ነው ያደረው ማለት ነው? አዎ እዛ ነው ያደረው። ጥሩ። ስለዚህ አንቺን አሁን በጥብቅ የምፈልግሽ ሰዓት ደርሷል ማለት ነው። በቃ እኮ ነገርኩህ እኮ ልሂድ። የት ነው የምትሄጂው? ወዴት ነው የምትሄጂው? ትሰሚኛለሽ? ወንጀለኛ በመደበቅ ራሱ እኮ ማለት ነው ስንት ዓመት እንደሚፈረድብሽ ታውቂያለሽ? ፍቅረኛዬን ሁለተኛ ነገር ደግሞ እንዲጎዳብኝ አልፈልግም። ይሄ ነገር ደግሞ የተፈጠረው አውቆ አይደለም፣ በቃ ሳያውቅ ነው የተፈጠረው። ኧረ እባክሽ አውቆ አይደለም በእውነት ትሰሚኛለሽ? ቪዲዮውን እኮ ቁጭ ብዬ አይቼዋለሁ። በቦታው ባልኖረም እንዴት አይነት ነገር ሲናገር እንደነበረ ከመተኮሱ በፊት ወንድሜ ላይ ጉዳት ከማድረሱ በፊት ምን አይነት ንግግሮችን ሲናገር እንደነበረ እንዴት ሽጉጡን ሄዶ እንዳመጣ ራሱ ማለት ነው እያየው ነበር ቪዲዮ ላይ። ግን ወንድሜም አሁን ላይ የማይሆን ሁኔታ ላይ ነው ያለው። ትሰሚኛለሽ? በአንቺ ፍቅረኛ ምክንያት ማለት ነው። በቃ እሺ ይቅርታ አድርጉለት። ኧረ እባክሽ ይቅርታ፣ በእውነት በይቅርታ ብቻ እንድናልፈው ነው የምፈልጊው። እንዳው ምን ችግር አለ? ዝም በይ በእናትሽ። ምን አይነት ጥፋት ያጠፋል እኮ። ኧረ እባክሽ ለዛ ነው አንቺ ሸሸገሽው እያኖርሽው ያለሽ። እንዴ እኔ ታልሽሽገው። ትሰሚኛለሽ? በቃ ካንቺ ጋር ከዚህ በላይ ንግግር መነጋገር አልፈልግም በመጀመሪያ ማለት ነው። ሲቀጥል አሁን አንቺን በጥብቅ የምፈልግሽ ሰዓት ደርሷል ብዬሻለሁኝ ቅድም። ይህንን ሰውዬ በቁጥጥር ስር እንዳውለው ታግዥኛለሽ? እንዴት ነው? ኧረ እባክሽ እንዴት ነው? እሱን እኔ ራሴ አስተካክዬ እኔ ራሴ አሳይሻለሁ። ቀጥታ ወደ ቤተሰቦች እንደሰማችሁት ነው ያለውን ነገር። ይቺ ሴት እኔ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል። ወንጀለኛ ደብቃ ሸሽጋያስ አስቀምጣለች። በዛ ላይ ደግሞ አላቅም ስትል ነበረ። ይሄ ሰውዬ ተገኝቶ ያለውን ነገር በስነ ስርዓት ማውጣት መቻል አለበት። ላጠፋው ነገር ሊቀጣ ይገባል። እዚህ ጋር የሰው ደም አፍስሶ ነው የጠፋው። ከበስተጀርባው ሌላ ዓላማ ይኖር አይኖር ምንም የምናውቀው ታሪክ የለም። ስለዚህ አንድና አንድ የምናደርገው ነገር ይህንን ሰውዬ በቁጥጥር ስር እንድናውለው አንቺው ራስሽ ታግዥናለሽ ማለት ነው። እየመራሽ ትወስጂናለሽ። ትሰሚኛለሽ አይደለ? ያለበት ቦታ እየመራሽ ትወስጂናለሽ። ወደ ቤተሰቦች ማረግ ካለብን በካሜራችን መቅረጽ ካለብን ቀርጸን ለእናንተ እናሳያቸዋለን የሚመቸን ከሆነ። አለበለዚያ ደግሞ ለዚህ ሰውዬ ወጥመድ አዘጋጅተን ና ብላ እንድትደውልለት እዚህ ቦታ መቀየር አለብን ብላ እንድትደውልለት እናደርጋለን። የገዛ ፍቅረኛው ወስዳ እንደሸሸገችው የገዛ ፍቅረኛው ደግሞ ለኛ እንደምታጋልጠው ባለሙሉ ተስፋ ነኝ። ተስፋን ተውት እንደምናደርገው በጣም እርግጠኛ ነኝ። ሲጀመር አሁን እንዳልኳችሁ ይህንን ሰውዬ በቁጥጥር ስር እንድናውለው ይቺ ሴት ትደውልለታለች፣ ወጥመድ እናዘጋጅለታለን። ከዛም ወጥመዳችሁን ሰተት ብሎ ሲገባ ለእናንተ ቀርጸን የምናሳይ ይሆናል። በቁጥጥር ስር አውለን መደረግ ያለበትን ነገር እናደርጋለን። ቅጣቱን ያገኛል። ለሰራው ወንጀልም ከዚህ ነገር ጋር ሊያያይዘው የሚችለውን ነገር ሽጉጥ እስከ መዘዝ ድረስ ያደረሰውን ነገር እንዲናገር እናደርገዋለን። ውድ ቤተሰቦች እያንዳንዱን ነገር ተከታትዬ እያሳውቃችኋለሁ። ቸር ቆዩ።